በድንገት ሆስፒታል ገባች። ኤቢ ዶክተሩ እንዳለው ከሆነ በጣም ከባድ በሽታ አጋጥሟታል እና ወደ ውጭ ሀገር ሂዳ መታከም አለባት፣ ካልሆነ ግን ሞቷ ቅርብ ነው ብሎ ተናገረም። ቤተሰቡ በሙሉ እጅጉን ደነገጠ። ዳጣዬ ወይኔ ጉዴ! እስከ ዛሬ ግን ለምንድነው ይች ልጅ ሳልረዳት የቀረሁት? ለምንድን ነው እያለች እራሷን መውቀስ ጀመረች። እናም ናታንን ዳጣዬ አናገረችው። ትሰማኛለህ? እሷ ትወድሃለች። ስለዚህ አሁን ደግሞ ዶክተሩ እንዳለው ከሆነ ለመሞት በጣም ቅርብ ናት፣ ውጭ ሀገር ሂዳ መታከም አለባት ተብሏል። ስለዚህ አንተ አብረሃል ልትሆን ትችላለህ ወይ ብላ ጠየቀችው። ምን እያልሽ ነው ዳጣ? ትቀልጃለሽ እንዴ? እየጠየቅሽኝ ያለሽው እኮ ፍቅር ነው እንጂ እቃቃ ጨዋታ አይደለም። እንዴት ነው እኔ ሳላፈቅራትና ሳልወዳት እሷ ጋር እያስመሰልኩ የምኖረው ብሎ አለ። እንደምንም ብለህ መውደድና ማፍቀር መሞከር አለብህ፣ ካልሆነ ግን እመነኝ እኔ ጸጸቱን አልችለውም ብላ አለች። ምን እያልሽ ነው? አልገባኝም። ይሄን ያህል ለኤቢ ትቆረቆሪያለሽ ማለት ነው? አዎና፣ ምን ማለት ፈልገህ ነው? የሰው ልጅ እኮ ነኝ። አይ የሰው ልጅ መሆንሽማ መች ጠፋኝ ብለሽ ነው? እኔ እኮ በጣም ገርሞኝ ነው። ለምንድን ነው የሚገርምህ? እባክህ ናታን፣ እኔን የምትወደኝና የእውነት ለእኔ ፍቅር ካለህ ልትረዳትና የእውነትም እሷን ልትንከባከባት ይገባል። እናም ቃል ግባልኝ ብላ አለችው። ናታንም እጅጉን በጣም ተገርሞ ቆይ እና አንቺ አትወጂኝም ማለት ነው? አንቺ ለእኔ ስሜት የለሽም ማለት ነው? አሁን ምን ትርጉም አለው? አንተ ለእኔ ስሜት ኖረህ እኔ ለአንተ ስሜት ኖረኝ? አሁን ዋናና ዋና ታርጌታችን ኤቢና ኤቢ ብቻ ናት። ስለዚህ ለእኔ የምታደርግልኝ ትንሹ ነገር ይሄ ብቻ ነው ብላ ለመነችው። እሱም ደግሞ የቱንም ያህል ባላምንበትም እንኳ ነገር ግን ላንቺ ስል ምንም አደርጋለሁ፣ እመኚ ግን እኔ ከልቤ የምወደውና የማፈቅረው አንቺንና አንቺን ብቻ ነው፣ አሁንም ሆነ ወደፊት ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። የወይዘሮ ማርታ ቤት እንግዲህ ሁሉም ነገር ጭልምልም አለ። እናም የኤቢ መታመም ሁሉንም ሰው እጅግ አስለቀሰ። እጅግም ከባድ ሁኔታ ሆነባቸው። ሰላምዬ ሳትቀር ቆይ ምን እያልሽ ነው ዳጣ? አልገባኝም። የእውነት ናታንን ያልሽው ከልብሽ ነው? አዎና። ለምንድን ነው እንደዚህ የምትይኝ ሰላምዬ? ለምንድን ነው እንደዚህ አይነት ጥያቄ የምትጠይቅኝ? እውነቴን ነው። ምክንያቱም እኔ ኤቢ ባላ ጊዜ ደስተኛ እንድትሆን እፈልጋለሁ። ይገርማል። ቆይ ግን አንቺ የእውነት ኤቢ ምንሽ ናት ብላ ስትጠይቃት፣ ሰላምዬ እንደዚህ አይነት ጥያቄ እንድትጠይቅኝ አልፈልግም። እኛ እኮ ያደግነው ጎዳና ላይ ነው። ጎዳና ላይ ደግሞ ያለው ፍቅርና ፍቅር ብቻ ነው፣ ሌላ ነገር ሊኖርም መቼም አይችልም ብላ ስትላት፣ አይ እንደሱ እንኳ አይመስለኝም። እንደሱ ከሆነ እንግዲህ እኔ ምንም አላቅም፣ ማለቴ አንቺ የምታስቢው ነገር ለእኔ ምንም ትርጉም የለውም ብላ አለቻት። ወይዘሮ ማርታ ግራ ገባት በጣም። እናም ለሰላምዬ ስታወራት እኔ ምልሽ እንደው ምን ታያለሽ የኤቢን ጉዳይ? ማለቴ እሷ ናታንን በጣም ታፈቅረዋለች ብላ ስትላት ይገባኛል፣ ነገር ግን እኔ ምን ማለት እንዳለብኝ በፍጹም አላቅም። ምክንያቱም ከማይወድና ከማያፈቅረን ሰው ጋር ጊዜ ማሳለፉ ያን ያህል እኔ ምንም ሆኖ ሊታየኝ አልቻለም። ስለዚህ እኔ ምንም የማውቀው ነገር የለኝም፣ ሁሉንም ነገር አንቺ ታውቂያለሽ ብላ አለቻት። እና ታዲያ ልጄ አይኔ እያየ እንድትሞት ትፈልጊያለሽ? እንደዛ ማለት አይደለም፣ ነገር ግን ሌላ ሰው እንድትወድ ማድረግ እንጂ እሱን የማይወዳትን እንዲወድ ማድረግ ችግር ነው ብላ አለቻት። እስኪ ሰላምዬ የሚሆነውን ነገር አብረን እናደርጋለን ብላ አለች። አቶ ደረጀ እጅጉን ልቡ ተሰበረ። እናም ዳጣን እኔ ምልሽ ከዚህ በኋላ ከኤቢ ጋር እንድትጣይና እንድትነዛነዥ አልፈልግም ብሎ አላት። ድሮስ እኔ መች ተጨቃጨኳት? እየተጨቃጨቀችኝና እየተነዘነዘችኝ ያለችው እሷ እንጂ እኔ አይደለሁም እኮ አባዬ። እና ደግሞ እኔ የምፈልገው አንድና አንድ አሁን ትክክለኛ እህታቸው መሆናቸውን እንዳውቁ ብቻ ነው። አይ አሁንማ በዚህ ሁኔታ በፍጹም
ሊሆን አይችልም። ምን እያልክ ነው አባዬ? ባለፈው እኮ ግን ቃል ገብተህልኝ ነበር። አዎ፣ ነገር ግን አሁን ኤቢስ ስለታመመች በፍጹም ይሄንን ነገር ላደርገው አልችልም። ዶክተሩም ደግሞ ጭንቀትና ሀሳብ ከሁሉም ነገር መራቅ አለባት፣ ደስተኛ እንድትሆን ብቻ ነው ብሎኛል፣ አላደርገውም ብሎ አላት።